ኢየሱስ በዚህ ምድር ላይ ሲኖር የአባቱን ክብር ነው ማኒፌስት ያደረገው። ተሞልቶ ነው በዚህ ምድር ላይ የተገለጠው። እናንተ ደግሞ አለ በርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። ተሞላላችሁ አይደለም። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ የመሰከርክ ሰከንድ በእግዚአብሔር ክብር ተሞልተሃል። በብሉይ ኪዳን ጎብኝተን እንመለሳለን። በአዲስ ኪዳን ማኒፌስት እናደርጋለን። መንፈስ ቅዱስ በእናንተ ላይ በመወረደ ጊዜ ኃይልን ትቀበላላችሁ። አኖይንቲንግ ሌላ ነገር ነው። ግሎሪ ሌላ ነገር ነው። እምነት ሌላ ነገር ነው። ቅባት ሌላ ነገር ነው። ክብር ደግሞ ሌላ ሌቭል ነው። አሜን። ስትቀባ አጋንንት ታስወጣለህ። ክብር ሲኖርብህ ግን እግዚአብሔር ካንተ ጋር ራሱን ይገልጣል። የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር መዓዛ፣ የእግዚአብሔር ሽታ፣ የእግዚአብሔር ራዲያንስ ግሎሪ አንተ ላይ ይገለጣል። ተራ ሰዎች አይደላችሁ። እግዚአብሔር ማንነቱን ለመግለጽ ፈቃደኛ የሆነው በተራራ አይደለም፣ በወንዝ አይደለም፣ በዩኒቨርሶች አይደለም፣ በጨረቃ አይደለም፣ በመላእክት አይደለም፣ ባንተ በምስኪኑ ነው። አይገርምም? እግዚአብሔር በመላእክ እንዲታወቅ አይፈልግም። እግዚአብሔር በፍጥረቱ መታወቅ አይፈልግም። እግዚአብሔር የሚፈልገው ክብሩን ማንጸባረቅ፣ ክብሩን መግለጥ የሚፈልገው ባንተ ነው። ዛሬ አዲስ ትምህርት የምንጀምረው ስለ እግዚአብሔር ክብር ነው። the glory of God። እስቲ እግዚአብሔር ክብር በለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ ያለውን ክብር የሆነውን ክብሩን አየን። ዕብራውያን 1:3 ሂብሪው 1:3 እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እሺ፣ ሁለተኛ ቆሮንቶስ 4:6 በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለው እግዚአብሔር ነው። በክርስቶስ ፊት ላይ ያለውን የእግዚአብሔርን ክብር ዕውቀት እንድናገኝ በብርሃን በልባችን ውስጥ የበራው ያ ከጨለማ ብርሃንን የጠራው እግዚአብሔር ነው የሚለው። የእግዚአብሔር ክብር ደመና አይደለም፣ እሳትም አይደለም፣ ስሜትም አይደለም። የእግዚአብሔር ክብር ማለት የተገለጠ ህልውናው ነው። በብሉይ ኪዳን የእግዚአብሔርን ክብር እንጎበኘው ነበር። እግዚአብሔር ሆይ ክብርን አሳየኝና ይበቃኛል ሲል ሙሴ የሆነ ደመና አሳየኝ፣ የሆነ ብርሃን አሳየኝ፣ የሆነ ባውዛ አብራብኝ እያለ አይደለም። የሚጨበጥ ፊልም እናደርገው የሚሰማን የሚታይ የሚዳሰስ ማንነቱን ነው የጠየቀው። ኤክስፒሪየንስ ላድርግህ፣ ማንነትህን ንካኝ ማለት ነው። ጌታ ኢየሱስ የመጀመሪያ ክብሩን ገለጠ፣ ለመጀመሪያ ጊዜ ክብሩን ገለጠ ተብሎ የተጻፈው በቃና ዘገሊላ ውሃን ወደ ወይን ጠጅ ሲቀይር ነው። አይገርም? የሞተ ሲያስነሳ አይደል?
ክብሩን ለመጀመሪያ ጊዜ ኢየሱስ የገለጠው ውሃን ወደ ወይን ጠጅ ቀይሮ ነው። የጠጁ አሳላፊ ሲጠጣው ከዚህ በፊት ወይን ጠጅ ጠጥቶ እንደማያውቀው ነው። በግሎሪ አፌክትድ የሆነ ነው። ዋው! በእግዚአብሔር ክብር ነው የሰከሩት ያን ቀን። የእግዚአብሔር ፕሬዘንስ ሲመጣ ውሃን አፌክት ያደርጋል፣ ተፈጥሮን አፌክት ያደርጋል፣ አየሩን አፌክት ያደርጋል። አሜን አትሉም? እግዚአብሔር ክብር ሲመጣ ኢየሱስ በተራራ ወጥቶ ፊቱ እንደ ፀሐይ ሲበራ ልብሱም አብሮ በራ። ልብስን አፌክት ያደርጋል እግዚአብሔር ክብር። ልብሱ የለበሰው ልብስ በራ። የመለኮት ሙላት በሰውነት ተገልጦ በሱ ይኖራል። እናንተ ደግሞ በሱ ሆናችሁ ተሞልታችኋል። ኢየሱስ በዚህ ምድር ላይ ሲኖር የአባቱን ክብር ነው ማኒፌስት ያደረገው። ተሞልቶ ነው በዚህ ምድር ላይ የተገለጠው። እናንተ ደግሞ አለ በርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። ትሞላላችሁ አይደለም። ኢየሱስ ጌታ እንደሆነ በልብ አምነህ በአፍ የመሰከርክ ሰከንድ በእግዚአብሔር ክብር ተሞልተሃል። በብሉይ ኪዳን ጎብኝተን እንመለሳለን። በአዲስ ኪዳን ማኒፌስት እናደርጋለን። የእግዚአብሔርን ክብር በዚህ ምድር ላይ ለመግለጥ ተጠርቻለሁ። እግዚአብሔርን ራሱ እዚህ ምድር ላይ ልገልጠው ተጠርቻለሁ። እግዚአብሔር ክብር ሲመጣ ኑር ኑር ይላል። ሕይወት ይጣፍጣል። መፈጠርን ትወዳለህ። አትሞስፌር ሽፍት ያደርጋል። የእግዚአብሔር ደመና ያለበት ቦታ፣ የእግዚአብሔር ሕይወት ያለበት ቦታ ይሆናል ማለት ነው። ሃሌሉያ። መንፈስ ቅዱስ በእናንተ ላይ በመወረደ ጊዜ ኃይልን ትቀበላላችሁ። አኖይንቲንግ ሌላ ነገር ነው። ግሎሪ ሌላ ነገር ነው። እምነት ሌላ ነገር ነው። ቅባት ሌላ ነገር ነው። ክብር ደግሞ ሌላ ሌቭል ነው። አሜን። ስትቀባ አጋንንት ታስወጣለህ። ክብር ሲኖርብህ ግን እግዚአብሔር ካንተ ጋር ራሱን ይገልጣል። የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር መዓዛ፣ የእግዚአብሔር ሽታ፣ የእግዚአብሔር ራዲያንስ ግሎሪ አንተ ላይ ይገለጣል። ሮሜ 6:4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። We have therefore been buried with him through baptism into death, so that just as Christ was raised from the dead through the glory and power of the Father. ኢየሱስ ከሞት የተነሳው በአብ ክብር ነው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ የሞተ ነገር ሁሉ ሕይወትን ያገኛል። የእግዚአብሔር ክብር ሲገለጥ የእግዚአብሔር ክብር እየተገለጠ ሲሄድ በአንተ ሕይወት ውስጥ ያለ የሞተ ነገር ሁሉ ሕይወትን ያገኛል። ኢየሱስን ከሙታን ያስነሳው እግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። ክርስቶስ በአብ ክብር ከሙታን ምን አድርጓል? ተነስቷል። የሚያስፈልግህ አንድ ነገር ብቻ ነው። እሱም የእግዚአብሔር ክብር ነው። በኤደን ገነት ያጣነው ለምለም ስፍራ ሳይሆን ክብር ነው። በኃጢአት ያጣነው ክብር ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ሾርቴጅ they came short of the glory ነው። የክብር እጥረት ውስጥ ነው የገባነው።
ስለዚህ አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ምንድነው? ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ እኮ ነው የሚለው የአብ ክብር ኢየሱስን አየን። የመለኮት ሙላት በሰውነት ተገልጦ በሱ ይኖራል፣ እናንተ ደግሞ በእርሱ ሆናችሁ ተሞልታችኋል። ኢየሱስ ጌታ እንደሆነ በልብ አምነህ በአፍ የመሰከርክ ሰከንድ የእግዚአብሔር አብ ክብር ላንተ ተሰጥቷል። ክብሩን የምንገልጥበት አገላለጥ የሁላችንም አንድ አይነት አይደለም። ዕብራውያን 10:19 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንገባ ድፍረት አለን። Therefore believers, since we have confidence and full freedom to enter the holy place, the place where God dwells by means of the blood of Jesus Christ, የእግዚአብሔር ክብር ያለበት ቦታ፣ የእግዚአብሔር ሕልውና ያለበት ቦታ፣ የእግዚአብሔር ፕሬዘንስ ያለበት ቦታ የመግባት ኢየሱስ በመረቀልን በአዲስና ሕያው መንገድ ወደ ቅድስት ኢየሱስ ደግሞ በመጋረጃው ከላይ እስከ ታች በተቀደደው መጋረጃው በሥጋው በኩል እንድንገባ ድፍረት አለ። እግዚአብሔርን ለማግኘት እየተጣጣርክ ያለ ኃጢአተኛ ሳትሆን የእግዚአብሔር ክብር ውስጥ እንድትኖር ክብሩ በአንተ ላይ እንዲገለጥ የተጠራ እግዚአብሔር ልጅ ነው። የሚያየው ሁሉ የእግዚአብሔርን ክብር ኤክስፒሪየንስ እንዲያደርጉ እግዚአብሔር ይፈልጋል። ሰዎች እንዲወዱ ትፈልጋለህ። አጋንንት ያለባቸው በጣም እንዲጠሉ ትፈልጋለህ። የእግዚአብሔርን ክብር መራብ አለብህ፣ መጠማት አለብህ፣ መፈለግ አለብህ። ውስጥ ያለው ማኒፌስት እንዲያደርግ መስራት አለብህ። መንፈስ ቅዱስ አንተ ውስጥ እየሰራ ያለው አንተን እየትራንስፎርም እያደረገ ያለው ከሌላው ከአንድ ክብር ክልል ወደ ሌላ ክብር ክልል እንድትገባ ነው። ዮሐንስ 17:22 እኛም አንድ እንደሆነን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። የሰጠኸኝን ክብር እኔ ሰጥቻቸዋለሁ። አባቶ የዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አክብረኝ፣ እኔ በአንተ እነሱ በእኛ በአንድ ፍጹማን እንዲሆኑ ይሄ የሰጠኝን ክብር ሰጥቻቸዋለሁ። እሰጣቸዋለሁ አይደል? ፕሮባቢሊቲ አይደለም፣ ሰጥቻቸዋለሁ። የኢየሱስ ክብር ተሰጥቶኛል በሉ እስቲ። ክብሩ ተሰጥቶኛል። አለኝ ማለት ግን ገልጬዋለሁ ማለት አይደለም። አለኝ ማለት ግን በዛ ክብር እየኖርኩ ነው ማለት አይደለም። ያ የተሰጠኝ ክብር የት አለ? አባቶ ለነዚህ ብቻ አልልህም የእነሱንም ቃል ሰምቶ የሚያምኑትንም ጭምር ብሏል ጌታ ኢየሱስ እዚህ ቦታ። ለነ ጴጥሮስ ብቻ አይደለም ያለው፣ ለእኛም ጭምር። አባት ሆይ ያ የሰጠኸኝን ክብር ይኸው ሰጥቻቸዋለሁ። ሐዋርያው ጳውሎስ ደግሞ ምን አለ? ዓለም ከመፈጠሩ በፊት ተሰውሮ የነበረ ምስጢር the mystery hidden before the foundation of the earth ለኔ ለታናሹ ተገለጠ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ። ሙሴ የገባበት ድንኳን፣ ሰለሞን ያስመረቀው መቅደስ፣ ደመናው የተገለጠበት ድንኳን፣ ዳዊት ታቦቱን አስገብቶ ራቁቱን የደነሰበት ያ ድንኳን ያንተ ምሳሌ ነው። እውነተኛው ድንኳን፣ እውነተኛው የእግዚአብሔር ክብር መገለጫ፣ እውነተኛው ታቦት ተሸክሞ ፕሬዘንሱን ይዞ የሚሄደው አንተ ነህ። ረሃብ የለህማ፣ ጥማት የለህማ፣ ለዛ ክብር የሚያስፈልገውን ዝግጅት የለህማ።
ተራ ሰዎች አይደላችሁ። እግዚአብሔር ማንነቱን ለመግለጽ ፈቃደኛ የሆነው በተራራ አይደለም፣ በወንዝ አይደለም፣ በዩኒቨርሶች አይደለም፣ በጨረቃ አይደለም፣ በመላእክት አይደለም፣ ባንተ በምስኪኑ ነው። አይገርምም? እግዚአብሔር በመላእክ እንዲታወቅ አይፈልግም። እግዚአብሔር በፍጥረቱ መታወቅ አይፈልግም። እግዚአብሔር የሚፈልገው ክብሩን ማንጸባረቅ፣ ክብሩን መግለጥ የሚፈልገው ባንተ ነው። ክብሩን አልብሶኛል። ከክብር ወደ ክብር እለወጣለሁ። ፊቴ የኢየሱስን ክብር ያበራል። እኔን የሚያይ ከዚህ በኋላ ኢየሱስን ያያል። የክብር ተስፋ ያለው ክርስቶስ Christ, the glory, the hope of glory. ከዛ ጌታ ኢየሱስ ምን እንዳለ ታውቃለህ? እነዚህ የኔ ክብሮች ናቸው አለ። they are my glory አለ። እኛን እኮ ነው they are my glory, my glory, my glory, my glory። ዝም ብሎ የቆመን ሰው እኮ አይደለም ፊቱ የሚያበራው ነው። ይኸው የኔ ክብር ያው እዛ ጋር የኔ ክብር ያው የኔ ክብር። ኢየሱስ እንደዛ ነው። ኢየሱስ ምን አለ መሰላችሁ? የስንዴ ቅንጣት መሬት ውስጥ ገብታ ካልሞተች በስተቀር ብቻዋን ትቀራለች አለ። ገብታ ከሞተችስ ብዙ ሆና ትወጣለች አለ። የኢየሱስ እንደ ኢየሱስ ሆነን ነው ከመሬት ይወጣል። ከሞት ስንነሳ ሃሌሉያ ሌላ አይነት ስንዴ ሳይሆን ያ መሬት ውስጥ የገባው አይነት ስንዴ ሆነን ይወጣል። አቤት አልገባህም? በጌታ ብዙ መከራ ካየ በኋላ ዘሩን ያያል። ደስም ይለዋል። ዘሩን ያያል። ከማይጠፋው ዘር ከእግዚአብሔር ክብር ተወልዳችኋል። የእግዚአብሔር ክብር ተሸካሚ ነኝ። የእግዚአብሔር መንፈስ በእኔ ውስጥ አለ። የእግዚአብሔር ልጅ ነኝ። በደሙ ታጥቤያለሁ። ከዚህ በኋላ ግን ክብሩ በሰሜን እገልጣለሁ፣ በደቡብ እገልጣለሁ፣ በሰማይ እገልጣለሁ፣ በምድር እገልጣለሁ፣ በአገልግሎት እገልጣለሁ፣ በቤቴ እገልጣለሁ። ሐዋርያት መንፈስ ቅዱስ በእነሱ ላይ በመጣ ጊዜ በነገራችን ላይ የተከፋፈሉ ልሳኖችን አይተዋል። ባይዘወይ ንግግር በአይን ያዩት እነሱ ብቻ ናቸው። ልሳኖች አዩ። ላንጉዌጅስ በእሳት የሆኑ ቋንቋዎችን አዩ። አንብበው ይሁን ምላሱ እየተናገረ ይሁን የምናውቀው ነገር የለም። የሆነ ነበልባል አይናቸው ይታየባቸው ነበር። ተቀምጦበት የነበረው ቤት ግን በደመና ተሞልቶ ነበር። ተቀምጦ የነበሩበትን ቤት ሁሉ ሞላው ይላል። በልሳን መናገር ጀመሩ። ከዛ ጴጥሮስ ወጥቶ እሱ እኮ ክዷል ከጥቂት ቀናት በፊት እናንተ የካዳችሁት የሰቀላችሁት እናንተ የካዳችሁት አላቸው። እሱ የማዕዘን ራስ ኑ ንስሐ ግቡ ሲል 3000 ሰው 3000 ሰው የእግዚአብሔር ክብር እኮ ነው። ሄዶ ልባቸውን ስትራይክ ሲያደርግ እያለቀሱ ከዚህ ሰውዬ ንግግር ማምለጥ አልቻልኩ። ሁሉ ሰው አንድ አይነት ነው እንደሚያመጣው ውጤት። ሁሉ ሰው ሲዘምር፣ ሁሉ ሰው ሲሰብክ፣ ሁሉ ሰው ሲመሰክር አንድ አይነት እኮ አይደለም። ክብር የተሸከሙ ሰዎች መናገር ሲጀምሩ አትችልም። ማልቀስ ነው የምትጀምረው፣ መስገድ ነው የምትጀምረው፣ እጅን መስጠት ነው የምትጀምረው። አሜን አሜን አሜን። ክብር ስትሸከም የመጀመሪያው አንተ ነህ ደስተኛ የምትሆነው። የእግዚአብሔር ሰላም ነፍስን ሕይወትን ምዕራፍ 3 ላይ እድሜው ከ40 ዓመት የሚበልጠውን ሰውዬ ብርና ወርቅ የለኝም ያለኝን እሰጥሃለሁ። የጴጥሮስን ኮንፊደንስ ተመልከቱ። ይህን ሰውዬ እድሜ ዘመኑን ያውቀዋል። ምናልባት አንዳንዴ ሳንቲም ሰጥቶት ሊሆን ይችላል። አሁን ግን ትኩር ብለህ ተመልከታለሁ። ብርና ወርቅ የለኝም፣ ዛሬ የምሰጥ ነገር አለኝ። በናዝሬቱ በኢየሱስ ስም ተነሳናት። ከዛ በኋላ እጁን ያዘውና አስነሳው ይላል። ክብር አስተላለፈበት። ሰውየውም ዘለለ፣ ቁርጭምጭሚቱም ጸና። ከሱ ጋር ቤተ መቅደስ ገብቶ እግዚአብሔርን አመለከ። ስለ ክብር ከገባችሁ በኋላ ስለ ሌላ ነገር መጠየቅ፣ መጸለይ እግዚአብሔር ምስክሬ ነው ታቆማላችሁ። ስለ ሞር ክብር፣ ስለ ሌላ ክብር፣ ስለ ሌላ ክብር ነው። ኢየሱስን ስናይ ፊቱ ክብር ነው። ፊቱ የሚያበራ ነው። ፊቱ እንደ ፀሐይ በራ። ልብሱም እንደ ብርሃን ነጭ ሆነ።
እንደ ጴጥሮስና በኢየሱስ መሃል ደግሞ ደመና መጥቶ ከለላቸው። ጴጥሮስ የሚናገረውን አያውቅም ነበር። ለዚህ መሆን ለእኛ መልካም ነው። ኢየሱስ ይሄ ሙሴ ይባላል፣ ይሄ ኤልያስ ይባላል አላቸው። ክብር ውስጥ ሆኖ ሲያውቁ የእግዚአብሔር እውቀት ነው የሚገባ። በክብር ጊዜ ብዙ ኤክስፕላኔሽን አያስፈልግም። በእግዚአብሔር እውቀት ነው የምትመላለሰው። ክብር ውስጥ ስትሆን ሰው በአጋንንት ስርዓት ውስጥ ገብቶ አጋንንቱ ራሱን በሱ ገልጦ መናገር ሲጀምር ሙሉ በሙሉ የአጋንንቱ እውቀት ነው በሰውየው የሚገለጠው። ሰውየው የማያውቃቸውን ብዙ ሚስጥር ነው አጋንንቱ በሰውየው በኩል የሚናገር። የእግዚአብሔር ክብርም አንተ ላይ ሲገለጥ እንደዚህ ሆነ። የእግዚአብሔር ኃይል ባንተ ላይ፣ የእግዚአብሔር እውቀት ባንተ ላይ፣ የእግዚአብሔር ሕልውና ባንተ ላይ፣ የእግዚአብሔር ምሕረት ይገለጣል። እኔ የእግዚአብሔር ክብር ነኝ በውስጥ እኔ የእግዚአብሔር ክብር ነኝ። ኢየሱስ ነው ያለው። አትፍሩ፣ አይዟችሁ። እነዚህ they are my glory አለ። የኔ ክብር ይሁኑት። ኢየሱስ እናቱን በጣም እንደሚወድ ታውቃላችሁ። ሲሞት ራሱ አደራ ሰጥቶ ነው የሞተው። እናቱን በጣም ነው የምትወደው። ግን አንድ ጊዜ ስለ ኢየሱስ ያላቸው ፐርሰፕሽን ተበላሸና እናቱን ጨምሮ ወንድሞቹ ኢየሱስ አበደ፣ አእምሮን ስቷል ብለው ሊይዙት ሊፈልጉት መጡ ይላል። ኢየሱስ አብዷል ተብሎ ይሄን ወሬ ሰምቷል ኢየሱስ። እናትህና ወንድሞቼ ይፈልጓል ሲል ማናት እናቴ አለ ኢየሱስ። ማናት እናቴ? እናቴን፣ አባቴን፣ ወንድሜን፣ ቃሌን የሚሰማ ግሎሪ የሚገልጥ አሜን፣ 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 አሜን። ማርያምን ለመካድ አይደለም የመጡበት ሜንታሊቲ ሮንግ ስለነበረ ነው። ጊዜ እግዚአብሔር ምስክሬ እኮ ነው። 5 ሰዓት ጸልዬ ወይ 10 ሰዓት ጸልዬ 5 ሰከንድ ይመስላል። ዘላለም ውስጥ ነው ገብተህ መጣ። ስትወጣ ቁመት ረዝሞ ውስጥ ለምልሞ የመኖር ፍላጎት ጨምሮ ብዙ ለማገልገል፣ ብዙ ለመውደድ፣ ብዙ ይቅርታ ለማድረግ፣ ብዙ ለእግዚአብሔር ለመኖር ፈቃደኛ ሆነ ትወጣለህ። ክብር ከሌለ አትችልም። አንዳንድ አገልግሎቶች ግዴታ በክብር መነካት ይፈልጋል። የክብሩ መጠን ነው በመጋዝ ለመሰንጠቅ ፈቃደኛ የሚያደርግ። ደስ ብሎ ነው የምትሞትለት። እዚህ ነው ሐዋርያው ጳውሎስ በመካከላችሁ ሳለሁ ስብከቴ፣ ንግግሬም፣ ትምህርቴም ኃይልንና መንፈስን ግሎሪን በመግለጥ እንጂ ከዚህ በኋላ በሚያባብል ቃል የሚያባብል ቃል ዘመን በኢየሱስ ስም አብቅቷል። አሜን በሉ እባካችሁ። ክብር ለኢየሱስ ይሁን። በመጀመሪያ ደረጃ እንድታስቡ የምፈልገው ኮንሽስነሳችሁ ይቀየር። እኔ እዚህ ምድር ላይ ያለሁት እግዚአብሔር በእኔ ውስጥ ራሱን እንዲገልጥ ለማድረግ ነው። በየቀኑ ማሰብ ይፈልጋል እሱ። አንዳንድ ነገር ላይ እግዚአብሔር ከእናንተ እየጠበቀ ያለው ነገር አለ። አቧራን አራግፍ። ክብር ለመግለጥ ተዘጋጅ። ከቤት ጀምር፣ ከቤተሰቦች ጀምር። ስትወጣ ስትገባ በውስጥ ያለውን ኃይል እየገለጥክ ሂድ።